ሴክስ ፊልም ሊያሰሩኝ ነበር ሴክሹዋል ነገር ልትሰራ አንተ ብቻኛ ባሉ ትገለላለህ እርቃኑን እንትን ብሎ አንስቶላት 50 ሰላም ጤና ይስጥልኝ የምንወዳችሁና የምናከብራችሁ የዜብራ ቲዩብ ቤተሰቦች እንደምን አላችሁ ዛሬም እጅግ አነጋጋሪና ማህበራዊ ሚዲያውን እያናወጠው የሚገኝ መረጃ ይዘንላችሁ ቀርበናል ከአርቲስት ነፃነት ወርቅነህ ህልፈት ጋር ተያይዞ ስሟ በብዙ መልኩ ሲነሳ የቆየው አርቲስት ገነት ንጋቱ ዛሬ ደግሞ በሌላ አዲስ የክስ ፋይል ፊት ለፊት ተጋፍጣለች ክሱ የተመሰረተው ደግሞ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክሱ በአርቲስት ገነት ላይ ብቻ ሳይሆን የልብ እውነት በተሰኘው ዩቲዩብ ዝግጅት ላይም እንግዳ ሆኖ በቀረበው አርቲስትና ሞዴል አንተነህ ትርፉ ላይም ጭምር ነው ለመሆኑ ክሱ ምንድነው ካውንስሉን እንዲህ ያስቆጣው ጉዳይስ ምንድነው ይህንን ቪዲዮ አይተን እንመለስ ሴክስ ፊልም ሊያሰሩኝ ነበር ሴክሹዋል ነገር ልትሰራ አንተ ብቻኛ ባሉ ትገለላለህ እርቃኑን እንትን ብሎ አንስቶላት 50 55 60 አካባቢ የሆነ ሰው ነው ፎርም ይሞላልና ላግብቶ ይወስዳል አነሳውና ደፋበት ወተቱ ትኩስ ወተቱ በጣም ባዕድ ነገር ነው ይሸተኛል ኦኬ እና ተበላሽቶ በዳይፐር ነው የሚጠቀመው ወየው ግን ይሰብካል የሚያወራኝ ስለ ሴክሹዋል ነገር ነው ወይኔ ጉዴ ደፋበት ያንን ሰርቼ ቢሆን ሀብታም ሆናለሁ እኔ አም ጌይ በቃ እንደዚህ እንደኛው በቅርብ ጊዜ ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር አዎ እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ እንደዚህ ተሆናለህ ምናምን ይያለ ሲያወራ እንትን ነበርና አወራኝ አዛ ጌታ ይባርክ አይዞ በርታ አንተ ወጣት ነህ ትድናለህ እንደዚህ እንዳትል ይመስለኛል ያንቺን ኢንተርቪው አይቶ ነው ያን ሰሞን ነው ካንቺ ጋር ከሳምንት ወር ከ10 ቀን በኋላ ነውና አይዞ በርታ ምናምን እኔም ጸሎት አድርግላለሁ ይለኛል እና በቃ እኔ ደግሞ ምን አለብኝ መሰለሽ ለምሳሌ እኔ ኦርቶዶክስ ነኝ የኦርቶዶክስ መምህር ሙስሊምን ያጥላላ ቢሰብከኝ እኔ አልሰማው ያ እውነት ነው በቃ ሙስሊም እንደዚህ ነው ኦርቶዶክስ እንትን እንደዚህ ነው ጴንጤ እንደዚህ ነው ቢለኝ ይሄ ለኔ ስብከት አይደለም በቃ እኔ ሊሰብከኝ የሚገባው መጽሐፍ ቅዱስ ነው ኢየሱስ ክርስቶስ ምን ይላል የሚለው መጽሐፍ ቅዱስ ላይ ነው እንትን የሚለኝ እንጂ ሙስሊሞች እንደዚህ ናቸው እንትኖች እንደዚህ ናቸው የሚል ነገር አልሰማም ለተቃራኒውም ደግሞ ወደ ሙስሊም ሄዶ ሙስሊም ሆኖ ጴንጤን የሚሰድብ ሙስሊም ሆኖ ኦርቶዶክስን የሚሰድብ አልሰማምና በእኛም እንደገና በሙስሊምም በጴንጤዎችም እምወዳቸው ማደንቃቸው ሰዎች አሉ በንግግራቸው በሚያስተላልፉት መልእክትና እና በቃ አይዞ ምናምን ይለኛል የሚቸግር ነገር ካለ ጠይቅ ምናምን ይለኛል አረ ችግር የለውም ምናምን ይደውላል በቃ በቀን ሁለቴ ምናምን ይደውላል ማታ በቃ እንደዚህ እጅህን የሚያመህ ቦታ ጫን እና ጸልይልኝ ስፒከር ላይ አድርገው ጸልያለሁ እንትን አይደለም ምናምን ነገር አልኩት ፓስተር አይደለም ወይ አዎ እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል ቪዲዮዎቹን ባሳይሽ አታምኝ በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክስም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰገዋል እንደተመለከታችሁት ይህ ሁሉ ውዝግብ መነሻው ተዋናይ አንተነህ ትርፉ በደረሰበት የጤና እክል ምክንያት ከአርት መድረክ ለምን እንደራቀ ሲገለጽ የተናገረው ንግግር ነው አንተነህ በቆይታው የልብ የአንገትና የጀርባ ህመም ወይም የዲስክ መንሸራተት ተከስቶበት በከፍተኛ ስቃይ ውስጥ በነበረበት ወቅት ብዙ ፓስተሮች እንጸልይልህ ይሉኝ ነበር ብሏል በዚያ መሃል ግን በሶሻል ሚዲያ ስሙ የታወቀ አንድ ግለሰብ ፓስተር ወይም ፕሮፌት ችግሩንና ድካሙን ተጠቅሞ እጅግ አስነዋሪ ጸያፍ የሆነ ጥያቄ እንዳቀረበለት በዝርዝር ተናግሯል ይህ ንግግር ነው እንግዲህ የካውንስሉን ቁጣ ቀስቅሶ ወደ ክስ እንዲያመራ ያደረገው ሆኖም ግን አርቲስት አንተነህ ለተፈጠረው ነገር ይቅርታ የጠየቀ ሲሆን እኔ የማንንም እምነት ለመንካት ፍላጎት የለኝም ዋናው ዓላማዬ ወጣቱ ከኔ ገጠመኝ እንዲማርና ራሱን እንዲጠብቅ ለማስተማር ነው ሲል ምላሹን ሰጥቷል እስቲ የተናገረውን ነገር ሰምተን እንመለስ ሰላም በመላለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ
በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው በመቀጠል በይሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለሚባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠብቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያኔው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሌት ያደረኩት። እሱ ያኔውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት በእንደዛ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች የእንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያው ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ የምገባ ሰው አይደለሁም። የሰውን ሃይማኖት የምወድ የሰውን ሃይማኖት የማከብር ሰው በማንነቱ የምወድ ሰው ነኝ። አስተዳደጌም እንደዛ አይደለም እና በዚህ ያው ብዙዎች ተከፍታችኋል፣ ልትከፉም ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ ይሄንን እኔን የሚከታተሉኝ ብዙ ወጣቶች አሉ። እኔን የሚደግፉ ወይም ደግሞ የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አውቃለሁ እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይከፋኛል፣ እኔም በሆን እንትን ላለው ግን ይሄ የተባለው ነገር ደግሞ ለክፋት የሆነ ነገር አልነበረም ወይም ደግሞ ለእንትንም የተደረገ አልነበረም። አሁን ላይ እኔ ህመሜን በማስታመም ላይ ነኝ ያለሁት፣ ስቃይ ውስጥ ነኝ ያለሁትና ያንን የማረግበት ምንም አይነት ሲቹዌሽን የለም። ለምን በጴንጤውም የምወዳቸው በጣም የማከብራቸው ፓስተሮች አሉ። ይሄ ሁሌም የምናገረው ማለት ነው። እንደዚሁም በኦርቶዶክስ ውስጥ የምወዳቸው ሰዎች አሉ፣ በጣም የምጠላቸውም ሰዎች አሉ አስተማሪዎች። በእስልምና ውስጥም እንደዚህ በጣም የምወዳቸው ኡስታዞች አሉ። የእነሱን ትምህርት ሳገኝ የምከታተለው
እንደዛውም ደግሞ በሁሉም ሃይማኖት ላይ የሚያስተምሩት ትምህርት ወይም የሚናገሩትን ንግግር የማልከተላቸው ብዙ ሰዎች አሉና ነገሩን ከመልካም ነገር በማየት ነገሩን እንድታቀሉትና ነገሩን ይቅርታ እንድትሉኝ ይቅርታም እንድታረጉልኝ። እንግዲህ ገነት ንጋቱና ተዋናይ አንተነህን ለክስ ዳረጋቸው የተባለው ጉዳይ እነዚህ ናቸው። እናንተ በዚህ ጉዳይ ላይ ያላችሁን አስተያየት በኮመንት መስጫው ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለዜብራ ቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለቆያችሁ እናመሰግናለን። ቸር ሰንብቱ።